ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን ነው ነግራችሁ። ማንነት ማለት ለኛ ሰውነት ማለት ማንነት ለኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛ ሸኝቶ ሰው ኪስ ውስጥ ሲገባ የገሌ ነኝ የማይከዳተኛ። ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃትት ይኖራል። ይለብሳል፣ ደስ አይለው። ይበላል፣ ደስ አይለው። ቤት ይሰራል፣ ደስ አይለው። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለው። ያገባል፣ ደስ አይለው። ለምን? የሰው ልጅ የመጨረሻ ደስታው እግዚአብሔር ነው። መዝሙር 16 ላይ ቅዱስ ዳዊት ሲናገር ይላል ወእጸግብ በርአየ ስብሐቲከ እግዚኦ፣ አቤቱ ፊትህን በማየት እጠግባለሁ። ፊትህን በማየት እጠግባለሁ። እግዚአብሔርን ማየት የማየት መጨረሻ ነው። እግዚአብሔር ግን አለ። እግዚአብሔር ነገም አለ። እግዚአብሔር አስከፍተነውም አለ። እግዚአብሔር ሸሽተነውም አለ። እግዚአብሔር ጠፍተን ስንመጣም አለ። እግዚአብሔር ሁልጊዜ አለ። እግዚአብሔር ጥሎን ሄዶ አያውቅም። ሁልጊዜ የሚገኝ ወዳጅ እግዚአብሔር አልከማይም። ትክክለኛ ወዳጅ ማለት ታውቃላችሁ፣ እሱ እግዚአብሔር የማይለወጥ ጠባቂያችን፣ አቃቢ ነዘኝ ማሰብ ይላል መጽሐፍ ይችላል። የማይለወጥ ጠባቂያችን፣ የማይለወጥ ጠባቂያችን ማለት ነው። እኛ ስንለወጥ እሱም ባይለወጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ ውስጥ ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር እሱ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የጻድቃን የሰማዕታት መነኮሳት ረድኤታቸው ሁሉ ከእኛ ጋር ይሁን። ክቡር አባታችን መላከ ጽዮን ሐዋርያው ትንሣኤ የዚህ ደብር አስተዳዳሪ፣ የተከበራችሁ ክቡር አባታችን መላከ ሕይወት ቆሞስ አባ ጸጋ ዘአብ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ፣ ክቡር ሊቀ መዘምራን ይልማ ኃይሉ፣ የተከበራችሁ እግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሞቶ ተነስቶ የእኛን መከራ ተቀብሎ ለእኛ ደስታ ሰላም የሰጠን መድኃኔዓለም ከባሕሪ አባቱ ከአብ ከባሕሪ ከመንፈስ ቅዱስ ጋር አንድ ለምንጦን መንግስቱ ክብር ምስጋና ይግባው። ርዕሳችን ስለ ደስታ ይሆናል። ደስታ በውስጥ ድገሙት። አሁን እሱ ስለ ኦርቶዶክሳዊ ደስታ እናወራለን። ኦርቶዶክሳዊ ደስታ ምንድን ነው? ስለሱ የምንማረው ምክንያቱም እዛ ጀምሬው ነበረ። በልደቱ ደስ ይላቸዋል ነበረ ደስታ። አሁን ስለ ኦርቶዶክሳዊ ደስታ አስተምራቸዋለሁ። ፊልጵስዩስ ምዕራፍ 4 ቁጥር 4 መነሻ እናደርጋለን። በጌታ ደስ ይበላችሁ። እስቲ በሁላችሁም ድገሙ ድገሙ። ይኸውላችሁ ከሰው ፊት ማስተማር ጥቅሙ ይሄ ነው። አሁን እነሱ ባይኖሩ ኖሮ እናንተ ዝም ብላችሁ እየተማራችሁ ነው፣ በፈርጣችሁ ነው። አባቶች የሚያስፈልጉን ለመታረም ለዚህ ነው ሆኑት ማለት ነው። እሺ በምን ደስ ይበላችሁ? በጌታ። እሺ አሁን ስለ ደስታ አጭር ነገር ነግራችኋለሁ። ደስታ ምንድን ነው? እስኪ አንድ ደቂቃ አስቡ ሁላችሁ። እሺ አሁን አውሩስ በርሳችሁ ስለ ደስታ ቶሎ ሁላችሁ። ደስታ ምንድን ነው? አዎ ከጎን ለሁለት ላው ሁላችሁ ደስታ ምንድን ነው? ደስታ ምንድን ነው?
እሺ አንድ ጥያቄ ጠይቃችሁ፣ ሰው ለምንድን ነው ሁልጊዜ የሚከፋው? ሰው ለምንድን ነው ሁልጊዜ የሚከፋው? ተስፋ ስለሌለው በውስጡ ደስታ ስለሌለው የሚያስተፋ ነገር እየገጠመ ከእምነት ውጭ ስለሆነ በእግዚአብሔር ተስፋ ስለምንቆርጥ። አይ በጣም ግሩም ነው። በጣም ለምንድን ነው ደስታ የምንፈልግሽ? ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ። ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ ነው። በጣም ግሩም ነው። አሁን ሁላችሁ ደስታ አስፈልጋላችሁ አስፈልጉ እና በዚህ ሀገር ስትረስ የሚባል ነገር አለ እና ስትረስ ለምንድን ነው የሚይዛችሁ ነው ጥያቄው። ዶክተር ሐሳቡ ለምንድን ነው የምትጨነቁት? በጣም ጥሩ። እሺ ለማንኛውም ሁላችሁም ትክክል ናችሁ። አሁን ወደ ትምህርቱ ልውሰዳችሁ። በጣም ጥሩ። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠር ነው። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለቱም ነገር አንድ ሁለት ሶስቱን አንስቼ ልንገራችሁ። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያው ችግር ነው። ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላላችሁ። ቀንም ሌት እውነት ነው የምናገር። ደስታ ለእናንተ ምንድን ነው? ስለዚህ አንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች ምሳሌ ምን አይነት ችግር የተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቋታላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለው። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለው። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለው። ስልጣን ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለው። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባጥር እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ምን ሆነ? አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት። ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳይ። ህዝቡ እንደተሰበሰበ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱም ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ስለዚህ የመጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? ለዛ የሚደረግ ያልፋል። ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ነው። በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል
ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት ማቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲህ አድርጎ ገሌ ትናንትና አንድ ሰው እዚህ ያገኘን አባታችን ጋር እዚህ ፈረንጅ የሞሮኮ ሰው ነኝ ይመስለኛል የሞሪሸስ ሰው ነኝ እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ ያለ ምን ትመክረናለህ ለኢትዮጵያውያን አልኩ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው አይደል ያለ ስናልፍ ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለበት። ራሳችሁን ሁኗል። ከአሜሪካ ያየነው ሁሉ ማድረግ ከዚያ ያየነው ሁሉ ማድረግ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ። ማንነታችሁን ጠብቃችሁ ነው ብሎ ነበር የነገረን ማለት ነው። ምሽት ላይ ያገኘነው ወደ ባቡር ስቴሽን አካባቢ። ስለዚህ ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው የጠፋ ፋሽን። ለምሳሌ ለምንድን ነው የመጣው? ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታችኋል። የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ። አሁን ደግሞ ጠባብ ተግጋል ጠብቅ የምትል የወንዶች ራሱ ነበር። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው። እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያደርጋል? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር ማለት እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለው። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን ወደሆነ ነገር አልፈዋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር ነው የሚሰጠው። ወደዚያ ስንሄድ ነው ደስታችን መገኘት የሚችለው። አሁን ምን ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተጅጎርጉረው ልባቸው ግን በየደቂቃው ይደማል ይመስላል እንጂ ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ ነው። እንኳንስ የቤተክርስቲያን አባት ዲዮጋኖስ የተባለው ፈላስፋ አላያችሁት? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰለት? መልካም ሽቱ ተቀብተሃል፣ የነፍስህን ክርፋት ግን በምን ማራቅ ትችላለህ ነበር። ውስጥ በሽቱ አይርቅማ። ደግሞ እናንተ የሽቱ ሀገር ነው ያላችሁት። ፈራሳ ውስጥ በሽቱ መዓዛው አያምር። ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶ ያንን አያርቀው። እግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ አንድ ነገር ልንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለችው ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበራት፣ የወርቅ ካባ ነበራት፣ የወርቅ ዙፋን ነበራት። መጨረሻ ላይ ስም ሆነች። ሙታ ውሻ ነው የላሳት። የገደሏትን በመስኮት አውጥተው አንጠልጥለው ጥለው ነው የገደሉት። ያን እሷ አላደናትም። ያው ውበቷ ተጎትታ ከመሞት አላደናትም። ሰላም አልሰጣት። ያን ድሃ መሬት ሁከት ይሰጣት ነው። ኤልያስሳ ምን ነበረች? አንዲት መጠምጠሚያ ብቻ ነበረች። ያችን መጠምጠሚያ ይዞ ምን አደረገ? አረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምህሬ የኤልያስ አምላክ ወዴት ነህ ብሎ በመምህሩ መጠምጠሚያ ዮርዳኖስ ሲነካው ተከፈለለትና ተሻገረ። የእግዚአብሔር ቤተሰቦች የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳናት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት መደሰት። እግዚአብሔር ሰው
ሁለተኛ በከተማ የሚደሰት አለ። ታውቃላችሁ? በከተማ የሚደሰት በጣም ግርም ቆርሚያ እንዲህ ያለው ሀገር ጥሩ ነው፣ እንዲህ ያለው ሀገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝን ማለት እቃውን እኮን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና የሚደረግ ይባል። እንደዚያ ሁሉ ያለ ሰዋል። በከተማ ውበት ወጥቶ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበርኩኝ፣ ግን ከተማው ሳላይ ምንት እንጨነቀ ብዬ ነው ለከተማ ውበት የማባክ ባይ ጥሩ ነው። ግን ምንም ሙዚየም ምናምን አይቻልም። ከተማ ግን አላይ መጣጥ ጉልበቴ እንደሚያደርግ ለምደክማል። ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነበር። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ቆሞ ሲያየው ከተማው አስጠላው። ሮማ አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደ ሮማ ከተማ በ67 ዓመት በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነው። እንዴት አይነት ግፈኛ ሰው በዚህ ይደሰታል። ከዚያ ስናደረገ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት ይወረደብናል። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ስሙ ሆነ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተበላሽቶ ነው የሞተው። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ይሄ መረን የሌለው ገደብ የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያመጣ። በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው የተያሉት ሰው። አሁን ያውቃል እዚህ ሀገር ሲኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ ስትሉት እንደገና ከላይ ደርሳችሁ ታች መውረድ የሚገርማቸው። ያንን ለመርሳት ዘፈን ልታዳምጡ ይችላል። ግን ያ ማደንዘዣ ነው። እውነቴን ነበር። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ህፃን ልጅ እንጀራ ስጭኝ እያለ ቢያስቸግር ዝም ብሎ በኋላ እንሰጣለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስለሙ። ስለዚህ ተመልከቱ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ዝም በል እንለዋለን። ለጊዜው እናባብለዋለን በዘፈን ስንነሳ እዚያው ሀዘናችን ውስጥ ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገጥማል። ያ ማደንዘዣ። እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር? በዘፈን የሚደሰት ሰው። በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ሮማ ሄዶ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስቃውን አብዶ እየወጨቀ እየበላ ነው የሞተ። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውልቀን መጣላለ ደስ ያለው ቢኖር ምን ይበልናል? ይዘል። ያዘነ ቢኖር ይጸልይ። የእግዚአብሔር ሰዎች እሱ ደስታ አይደለም። የደስታን ኮምፓሳችሁን አስተካክሉ። ዘወር የምታረጉት ዘወር የምታረጉ ትክክለኛ ደስታ ያለበትን ነግራቸዋል። ታዲያ መቼም ጸልዩ ነው እንዳት ቆይ ሌላ አለ መጸለይ ነው እውነት ነው፣ ግን መንገዱን ነግራቸዋል። አንደኛው በዘፈን መደሰት ማቆም አለባችሁ። በዘፈን መደሰት ካቆማችሁ ከቃሉ ጋር ናችሁ። አሁን መዝሙሩ ሲደምቅ ራሱ በጣም ደስ የሚላችሁ እግዚአብሔር ያሰባችሁ ነው። እንደው ደስ ያላችሁ እሱ ራሱ ደስታችን መስተካከል ትክክለኛ ዘወር በዘፈን መደሰት ማቆም። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት እየሰማችሁ ነው። መጠጥ ኃጢአትም ጽድቅ ማለት ነው። በመጽሐፍ ቅዱስ ኃጢአትም አይደለም ጽድቅ ማለት ነው።
መስከር ግን ኃጢአት ነው። ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም ማለት ነው። መብላትና ጽድቅም አለመብላትም አያስቆምም። መጥገብ ግን ኃጢአት ነው። መጥገብ መስከርም ኃጢአት ነው። መጥገብም ኃጢአት ነው። ስለዚህ ቤተሰቦች መጠጥ አደገኛ ነገር ነው። ከበዛ ቀምሶ እግዚአብሔርን ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን ኃጢአት ነው። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋለን? ጉልበቱ ላይ እናስረዋለን። የሰከረን ሰው ምኑ ላይ ነው የምናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነቴን ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ክርስቶስ። መጠጥ አደገኛ እቅድ የሚያዘራ ያልተገባ ደስታ ነው፣ ሌላ ኃጢአትን የሚመራ ስቃይ የሆነ እውነት ለምንነገር ድል የሚነሳ ምስጢር የሚያባክን ሰውነትን የሚያዋርድ ከክብር የሚያሳንስ ዝቅ የሚያደርግ ለበሽታ የሚያጋልጥ የነፍስ ሸክም ነው መጠጥ። ወይን በመጠጣት ልባችሁን አትክዱ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 34። ልባችሁን አትክዱ። ልብ ይከብዳል። መልካም ነገር እንዳያስብ ያደርጋል። የጠጣችሁ ራሳችሁን አታደንዙ፣ አትብሉት። ትልቅ ሰው መሆን ይቻላል። የፈለገ ብትወድቁ ተነስቶ ትልቅ ሰው መሆን ይቻላል። በገጠማችሁ ነገር ራሳችሁን መጉዳት የለባችሁ። ውሻ አሉ አባቶቻችን ይላል፣ ውሻ በገዛ ምላሱ ቁስሉን ያስፋፋዋል ይላል። የውሻ ምላሱ ምንድነው? ቀዝቃዛ ነው እና ቁስል ሲይዘው ምላሱ ሲለሰው ሲያቀዘቅዝለት ደስ እያለው ምን ያደርገዋል? ሲለሰው ምን እያደረገ ነው የሚሄድ? ቁስል እየተስፋፋ ሄደ። ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ሄዳል። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በገንዘብ መደሰት ጥሩ ነው አይደለም? በእውነት ስለ ገንዘብ ራሱን ምልከታችሁ ይስተካከል ወንድሞችና እህቶች። ገንዘብ ክፉ ነው አላለም። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸዋል። ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸዋል። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። ሁለት ነገር ማለት ነው። አሁን ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥቶኝ ነው። በፍጹም ትክክል አይደለም። ይህ የራሱ የገንዘብ ባሪያ የሆነ ሰው። አንዳንድ ሰው ቤተክርስቲያን ሄዶ ገዳም ሄዶ በገንዘቡ የሚፈራ የሚከበሩ ይመስለዋል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ መተግበር ይፈልጋሉ። ለምሳሌ አሁን ገዳም መጥተው አባ ገሌን ማግኘት ከሚችልና የሉ ስላቸው ከአሜሪካ ላይ መጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት እንዲሁ ግርም ነው የሚያደርገው። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፍጹም ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክዩ፣ ይሄኛውን ካምፓኒ አስተካክዩ፣ መስመር አስይዘው ይሄን አስተካክዩ እንዳሉ እንደባከኑ ነው የሚሞቱ። እንዳይደሰው ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ስራው ለሁሉ ከአፍቅረነው አይውጡ። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ
የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸዋል። ገንዘብ ሲያጡትን ባሪያ ያደርጋል። ስለዚህ በአግባቡ መያዝ አለባቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን እነግራለሁ። ማንነት ማለት ለኛ ሰውነት ማለት ማንነት ለኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛ ሸኝቶ ሰው ኪሱ ሲገባ የገሌ ነኝ የማይከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታረጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው እኔ ነኝ አይደል? የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ አይደል? በህግ አምላክ አይደል? ሰነጥቶ ይሄድ። ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትጠፋ። ገንዘብን ደስታ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃል ለጉሮሮ የጣፋጭ ነው በእግዚአብሔር ስም ለምን? እስኪ አንተ ይለጨታይካችሁ ማር በልታችሁ ጉሮሯችሁ ውስጥ ጣፍጧችሁ ያውቃል? ማር ወረ እየጣፈጠው ጉሮሮ ውስጥ የጣፈጠ ሰው አለ? እሺ ስጋዎት ጉሮሮ ላይ የጣፈጠ አለ ወይ? እሺ ጠጅ ጉሮሮ ላይ የጣፈጠ ምግብ ጥሩ ሌላ ነገር የሚጣፍጥ ኬክ የሚባል እሱ ጉሮሮአችሁ ላይ ጣፍጣችሁ እሺ ጨጓራችሁ ላይ ይጣፍጣል? የት ላይ ይጣፍጣል? ሁሉም ነገር አፍ ላይ ቢቀር ሁሉም ነገር አፍ ላይ ነው። በምግብ መደሰት ራሱ አንድ ችግር። ምግብ መብላት ኃጢአት አይደለም። በምግብ ግን መደሰት አቤት አቤት የተደረገ አቤት አቤት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ራሱ የኖር መብላት ነው የለውም። በምግቡ ግን ደስታን መፈለግ ማለት ሰምታችሁ ሁሉም ነገር የት ላይ የሚቀር አሁን እንትን ታርጎ በዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ምናምን ተደርድሮ እንትን ብሎ በስታ ዛሬ ጥሩ ቀን ዋል ይላል። በሽሮ ወጥ ግጥም አድርጎ በልቶ ጥሩ ባላለው አለ። ለምን ያበላል? ሁሉም ቢሆን ለአፍ ነው። ግጥም አድርገህ ከፈላህ ጥሩ ባላለው ጉዳዩ ግን ከመንገር አይደለም። መንፈስ የመንፈሳዊ ደስታ ነው። ግን ቁም ነገሩ ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው አትል። ሰው የዓይን አምሮትና የአፍ አምሮት፣ የጆሮ አምሮት፣ የአፍንጫ አምሮት ሊገድለው ነው ይቀራል። በጆሮ ዘፈን፣ በአፍንጫ ሽቱ፣ የአፍ ጣዕም መቅመስ የዓይን የሚግለጨለጭ ነገር የእግዚአብሔር ሰዎች ይህ ሁሉ ደስታ አይደለም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ሌላው ቀርቶ በሚስትም በባልም በልጅም እኮ መደሰት አይገባም። መደሰት በማን ነው? እግዚአብሔር መፈልጋል። ልጆች ደስታ ናቸው፣ የእግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል ነው። ሚስት የእግዚአብሔር ስጦታ ነው። በዚያ ስጦታነታው መደሰት መልካም ነው። ባል ከእግዚአብሔር በዚያ ስጦታነት መደሰት መልካም። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘምስስ እንደተናገረ የሚስቲቱ መልኳ፣ የሚስቲቱ አይኗ፣ የሚስቲቱ ጸጉሯ፣ የሚስቲቱ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወርሳል። ምንድን ነው ሰው ይህን ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት ነው። ለምንድን ነው የማይረካው ብላችሁ እምነት የሌለውን ሰው ጠይቁት።
ሳይኮሎጂስት ይሁን ሳይካትሪስት ይሁን እግዚአብሔር የለም ብሎ የሚያምን ሰው ለምን አይረካም ብላችሁ ጠይቁ። መልሱ አንድና አንድ ነው። ሰው ሀገር ይቀይራል፣ አይረካም። አሁን ለምሳሌ አንዳንድ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምስረፉ አልመሰላችሁ? ረክታችኋል? አልረካችሁ? እየችለን እንደው ከዚህ ሀገር እንደምንም ብዬ ልውጣልሽ ብላችሁ አሁን እዚህ መጣችሁ፣ ደስ አላችሁ። አሁን አሜሪካ ብንወስዳችሁ ደስ አይላችሁ? ትንሽ ይመስላል። ስትሄድስ ወይ ካናዳ ብትሄድ እንደዚህ ነው አትረው። እውነተኛ እዚያ ያለ ሰው ደግሞ ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናራ ወደ ሀገራችን ለመመለስ ያብቃል ነው ይጸልያል፣ ያብቃችሁ። ግን ስትመለስ እዚያስ ደስ የሚላችሁ ይመስላችኋል? አይልም። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይል። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋኝ ለምንድን ነው ብላችሁ ጠይቁ። እስቲ አንድ ጊዜ ሁላችሁ ሁልጊዜ ሁልጊዜ የተሳሳተ ቦታ ደስታን ስለምንፈልግ ሁልጊዜ የተሳሳተ ቦታ ደስታን እንፈልጋለን። ሰማችሁኝ? ከዛ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይደኛል? ደስታን እንድንፈልግ ያደርገን። ደስታን እንድንፈልግ ያደርገን። ሁለት ታሪኮችን ብቻ እዚህ ጋር እንገናቸው። እንግዲህ ለምንድን ነው ስትሉኝ፣ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ። የሰው ልጅ ደስታው እግዚአብሔር ስለሆነ ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃትት ይኖራል። ይለብሳል፣ ደስ አይለው። ይበላል፣ ደስ አይለው። ቤት ይሰራል፣ ደስ አይለው። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለው። ያገባል፣ ደስ አይለው። ለምን? የሰው ልጅ የመጨረሻ ደስታው እግዚአብሔር ነው። መዝሙር 16 ላይ ቅዱስ ዳዊት ሲናገር እንዲህ ይላል፣ ወእጸግብ በርአየ ስብሐቲከ እግዚኦ፣ አቤቱ ፊትህን በማየት እጠግባለሁ። ፊትህን በማየት እጠግባለሁ። እግዚአብሔርን ማየት የማየት መጨረሻ ነው። እግዚአብሔርን ማየት የእይታ ሁሉ መጨረሻ ነው። እግዚአብሔርን ያየ ሰው ሌላ ማየት የሚፈልገው ነገር የለውም። ሌላ የሚናፍቀው ነገር የለም። አረጋዊ መንፈሳዊ የተባለ የቤተክርስቲያን አባት እስመ ዘእምኀቤከ የዐርፍ ንጽሮተ ኩሉ ነባብያን፣ የአመስጋኞች ወይም የተናጋሪ ፍጡራን የመላእክትና የሰዎች እይታ የሚያርፈው አንተን ሲያይ ብቻ ነው። አንተን ሲያይ የሚያይ ሁሉ ያርፋል ይላል። የዓይኖች ሁሉ ማረፊያ የመጨረሻው እግዚአብሔርን ማየት ነው። እግዚአብሔር ሰው የመስማት መጨረሻው እግዚአብሔርን መስማት። እግዚአብሔርን የሰማ ሰው ሌላ ሊሰማው የሚፈልገው ነገር የለም። እንግዲህ የሚሰሙ ድምጾች ሁሉ አይረብሹትም እግዚአብሔርን የሚሰማ ሰው። ቅዱስ ዳዊት ምን ይላል? አጸምዕ ዘይነብበኒ እግዚአብሔር አምላኬ የስበውት ይነብብ ሰላም ለሕዝብ። ፈጣሪ እግዚአብሔር የሚለኝን እሰማለሁ፣ እሱ ለወገኖቹ ሰላምን ይናገራልና ይላል። ማን ነው እሱ? እግዚአብሔር። አንድ አባት በረሃ ውስጥ ሲኖር መላእክትን ለማየት ደረጃ ደርሰው ነበር እና የገበያው ግርግር ራሱ ቅርጫት ሰርቶ ሊሸጥ፣ እንግዲህ መነኮሳት እየሰሩ ነው የሚተዳደሩ። እጅ ስራውን ሊሸጥ ገበያ ሄዶ ያ ሁሉ ገበያተኛ እየተራወሱ እሱ ግን የሚያይ ማን ነው? ሚካኤል ነው ገብርኤል ነው? ሚካኤል ነው ወይስ ገብርኤል ነው የሚበልጥ እያለ ያደንቃል። ባለ ቅርጫት ስንት ነው አለ። መልሱ ምንድን ነው? ሚካኤል ይበልጥ ወይስ ገብርኤል ነው? መልስ ሞኝ ነህ እንዴ? ቅርጫት ነው የጠየቁ ለጥሮት። ሁለተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? መልሱ ነው። ሶስተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? አይ ሞኝ ገዣቸው ቤቱ ነው። ገበያ መሀል ሆኖ የገበያውን ድምፅ ትቶ የነማንን ድምፅ ነው የሚሰማ? የመላእክትን ድምፅ ይሰማል። ሰላም ያለው ሰው በሁከት መሀል እንኳን የተረጋጋ ነው፣ አይረበሽ። የትም ሰላም ሊሆን ይችላል። እግዚአብሔር ነው የሚያስ ቅዱስ እንጦንስ የበረሃ ኮከብ ነበረ።
በረሃ ውስጥ እየተጋደለ ሲኖር ምንም ውሃ በሌለበት ተክል በሌለበት እየተጋደለ ሲኖር በእስክንድሪያ ከተማ መናፍቅ ተነስቶ ሊከራከር ነው ሲመጣ የእስክንድሪያ ምዕመናን ሁሉ ለመባረክ ሰፈሩበት። አስተባባሪ ምዕመናን ረባይታዊ አትንጫጩበት አለ። እሱ ግን እንዳልሰጣቸው ተው እንጂ ይህ እኮ የክርስቶስ በጎች ድምፅ ነው አይረብሽ። ይህ የማን ድምፅ ነው ነው ያለው? የክርስቶስ በጎች ድምፅ ነው ነበር ያለው። አይረብሽው። በቀላሉ ቅዱስ ዮሐንስ አፈወርቅ ያለው ነገር ነው። ወደ ትልቅ ውቅያኖስና ወደ ጥልቅ ውቅያኖስ ችቦ እያሰራችሁ ይፈዱና ወሩሩበት። ውቅያኖሱን ልታነዱት ትችላላችሁ ነው። አታነዱትም። እግዚአብሔር ወዳለው ሰው ትዕግስተኛ ሰው ይሁንና የፈለጋችሁን ተናገሩ። ልቡን ልታቆስሉት አትችሉም። ልታስቀይሙት አትችሉም። ለምን? ውቅያኖስ ነው እሱ። ወደ ውቅያኖስ ችቦ የፈለገ በዓለም ላይ ያለው ሕዝብ በሙሉ እያነደደ ወደ ውቅያኖስ እሳት ቢወረውር ውቅያኖስን ማንደድ አይቻልም። እግዚአብሔር ያለውን ሰው ማናደድ ራሱ አይቻልም። ማስቀየም ማስቆረፍ እኮ ራሱ አይቻልም። አሁን እኛን ለማናደድ ግን ከባድ ነገር ይጠይቃል። አሁን እናንተ እኔ እንዲያውም በሁለት ደቂቃ ላስቀይማችሁ ይሁን አንድ ደቂቃ አሁን ሁሉም ሰው እዚህ አዳራሽ እንዲወጣ ማድረግ አልችልም። ክፉ ነገር ተናገር ይችላል። በጣም ገለባ ሆነን እውነት ነው። ቀላል ነገር ነው የሚያስከፋል። በቃ ሆድ ብሶናል መሰል። እንኳንስ ባወቅነው ነገር በገመትነው ነገር እየከፋን ተቸግረን በመሰለን ነገር እንኳን ይከፋል። ለምን? በጣም ግል ሆነናል። እውነት ነው። የእግዚአብሔር ሰዎች ደስታችንን እግዚአብሔር ወደ ማለት ምን ማለት እንደሆነ እሱ ታውቃለህ። እግዚአብሔር ሲሆን ሁሉ ነገር ስናጣው፣ እግዚአብሔር ግን ምን አይነት አይታጣም። ባል ሲሞት ለሚስት የሚቀራት ማለት እግዚአብሔር ባል አብሮ ይኖራል እስከ መጨረሻው እስከ ቅጣው ድረስ ወይ ሚስት ቀርማለች ይባል ይቀር። ሚስት ስትሞት ለባል የሚቀረው ማለት እግዚአብሔር ነው የሚቀር። አባትና ሲሞቱ ለልጆች የሚቀራቸው ማለት እግዚአብሔር። ባለስልጣኖች ተሽረው ሲታሰሩ እጃቸው ላይ የሚቀረው ጥሪት ማለት እግዚአብሔር ብቻ። ቤተ መንግስቱ አብሯቸው አይታሰርም። ሌላ መንግስት መጥቶ ሲያስራቸው እጃችን ላይ መጨረሻ ላይ የሚቀር ሁሉ ሲያልቅ የሚቀረን እግዚአብሔር። ሁለተኛ ነገር እኔ ቅዳሴ ሲቀደስ ቅድመ ዓለም ወስከላ አለው እግዚአብሔር በመንግስቱ እግዚአብሔር በትስስቱ እግዚአብሔር በመለኮቱ ሲባል ደስ የሚለኝ ዓለም እግዚአብሔር ከዓለም አስቀድሞ ነበረ። እግዚአብሔር በመንግስቱ አለ። እግዚአብሔር በሶስትነቱ አለ። እግዚአብሔር አለ የሚለው ድምፅ የመጨረሻ ሰላም ነው። ለምን? ሄሮድስ የለም፣ ናቡከደነጾር የለም፣ ፈርዖን የለም ነበር። እግዚአብሔር ግን አለ። እግዚአብሔር ነገም አለ። እግዚአብሔር አስከፍተነውም አለ። እግዚአብሔር ሸሽተነውም አለ። እግዚአብሔር ጠፍተን ስንመጣም አለ። እግዚአብሔር ሁልጊዜ አለ። እግዚአብሔር ጥሎን ሄዶ አያውቅም። ሁልጊዜ የሚገኝ ወዳጅ እግዚአብሔር አርከማይም ነው። ትክክለኛ ወዳጅ ማለት ታውቃላችሁ፣ እሱ እግዚአብሔር የማይለወጥ ጠባቂያችን፣ አቃቢ ነዘይ ማሰብ ይላል መጽሐፍ ይላል። የማይለወጥ ጠባቂያችን፣ የማይለወጥ ጠባቂያችን ማለት ምን ማለት ነው? እኛ ስንለወጥ እሱም ማይለወጥ ነው። ከቃል ጋር ናችሁ። በእግዚአብሔር ከሁላችን ጋር። ስለዚህ ሌላው ነገር ሁሉ ምን ሞከረው ነገር ሁሉ ደስታ አይደለም። በልዩ ልዩ ልማድ የተያዘን ወንድሞች እህቶች ልንኖር ይችላል። እዚህ ክፉ ልማድ ደስታ ይሰጥናል የምናደርጋቸው ልማዶች ይኖራል። እዚያ መውጣት ከፈለጋችሁ እሱ የደስታ የሚመስል ሾተን ነው። እሱ ነፍስን የሚጎዳ የሐዘን ምንጫችን ነው። ደስታ ይወስድ ያደረግ ነው ያለ በዶላቸው ራሳችን ለሊመር ጌታችን የተናገራቸውን ሁለት ሶስት ነገሮች ልንገራችሁ። አንደኛው ደም 12 ዓመት ደም የሚፈሳት ሴት ነበረች። ታውቃላችኋል? ያቺ ሴት 12 ዓመት ደም ሲፈሳት መጽሐፍ ቅዱስ ላይ የተጻፈ ነገር አለ። ከባለ መድኃኒቶች ሁሉ ከሰረች እንጂ አላተረፈችም ይላል። ከምኖች ሁሉ ከባለ መድኃኒቶች ከሰረች እንጂ ምን አላደረገች?
ባለመድኃኒቶች ምን እያደረገች ነው የምትከስረው? ምን ይሉኛል እያለች ያድኛል እያለች ትከፍላለች። ምን ትላለህ? አትድንም፣ ያከስታል። ሌላ ባለመድኃኒት ጋር ትሄዳለች፣ አትድንም። ሌላ ባለመድኃኒት አትድንም። እነዚያ ምን እንደሆኑ ታውቃላችሁ? ምኖች ናቸው? ሁልጊዜ አይምሯችን ይጠግንልናል እያልን የምንቆፍራቸው የደስታ ጉድጓዶች ናቸው። ሲጨንቃችሁ ፊልም ታያላችሁ፣ አይፈውስም። ድራማ ታያላችሁ፣ አይፈውስም። የሚያረጋጋ ነገር ቀልብ ታያላችሁ፣ አይፈውስም። የሚያከስሩ መድኃኒቶች ናቸው። እነሱ መድኃኒት ይመስሉናል፣ እንሞክራቸዋለን፣ ግን ህሊናችን ውስጥ የሚደማውን ደም ግን ማቆማችን የሚያከስሩ ባለመድኃኒቶች ማለት ነው። ብዙ የሳይኮሎጂ ንግግሮችን እናዳምጣለን። በዓለም ላይ ብዙ መጽሐፍ ተጽፈዋል። የሚያረጋጉ ስሜትን መቆጣጠር እየተባለ ደስታን እንዴት ማግኘት ይቻላል፣ በራስ መተማመን እንዴት ይቻላል እያሉ ሳይኮሎጂስቶች ጻፉልን። እነዚያ ሁሉ የሚያከስሩ መድኃኒቶች ናቸው። በፍጹም አንድ ነገር ግን አደረገች። ምን አደረገች? ጌታ ሲመጣ ሰፋችን ላይ ጨርቁን ብዳሰስ ምን አለ እድናለሁ አለችና ጨርቁን ሄዳ በእምነት ነካችው። ደግሞ በአንድ ቀን ቆመኝ። ጥያቄ፣ ሁላችሁ ዛሬ ጌታን ብታገኙትና ልብሱን ብትዳስሱ ደስ ይላችኋል? እውነት እና ሁኔታ ነው። አሁን እንግዲህ እሷ አገኘች፣ በዚህ አካባቢ እየተንቀሳቀሰ እያስተማረ ነው። እኛ ምን እናድርግ? ጨርቁ የት ነው? ምን ይመስላችኋል? ጨርቅ የተባሉ ምንድነው የተረጎሙት? ነቅዱስ ኤፍሬም ጨርቅ፣ የጌታ ጨርቅ የተባሉ ሐዋርያት ናቸው። የጨርቁ ጫፍ የተባሉ ደግሞ የኋላ ካህናት ናቸው። በኋላ የሚነሱ ካህናት ናቸው። ካህናቱ ኃጢአተኞች ልንሆን እንችላለን። ጉዳዩ ቄስን ለማስከበር አለን ሰብከው ከክርስቶስ ጋር እንድንገናኝ ብቻ ነው የእግዚአብሔር ሰው። የልብሱን ጫፍ ብነካ እድናለሁ። የልብሱ ጫፍ የተባለ ልብሱ ሐዋርያ፣ የልብሱ ዘርፍ እስከ ዓለም ፍጻሜ የሚነሱ ካህናት ናቸው። እነሱ ጋር ስትሄዱ እረፍት ታገኛለን። ምን ብላችሁ የምታርፉት? እምነታችሁን የሚያሳርፋችሁ። አንድ ቄስ ጋር ቁጭ ስትሉ እንደ ሳይካትሪስት አትቁጠሩ፣ ወይ እንደ ሳይኮሎጂስት ወይ እንደሆነ አማካሪ አትቁጠሩ። ለቄሱ ስትናገሩ ማን እንደሚሰማችሁ ነው ማመን ያለበት? ለእግዚአብሔር፣ ለጌታችን ለኢየሱስ ክርስቶስ ለራሱ እንደምትነግሩት ነው ማመን ያለባችሁ። አንድ ቄስ አይደለም ማሰብ ያለባችሁ። አብራችሁ ምን ጊዜም ቄሱ ነኩሴ ሊሆን ይችላል፣ ያገባ ሊሆን ይችላል፣ ሌላ ሊሆን ይችላል። ብቻ ግን ክህነት ያለው ሰው ጋር በአንድ ወንበር ስትቀመጡ መሀል ላይ ማን እንዳለ ማመን አለን? እግዚአብሔር እንዳለ ማመን አለን። ያንን ስታደርጉ ነው ፈውስ የምናገኘው። ብዙ ጊዜ እኮ ለካህናት ጭንቀታችን ተናገር ለምን ማንን ይመስላችኋል? ድሮ ሐዋርያት ይፈውሱ ነበር። የዛሬ ካህናት ለምን ደግሞ አይፈውሱ? ምልክት ካላየን ቄሱ የሚፈውስ ስለማይመስለን ወይም ደግሞ አንዳንድ የካህናት ኃጢአቶችን ስለምናይ ስናይ እንደው መቼም ህጉን ለመጠበቅ ልናዘዝ እንጂ እሱ እስኪያው 40 ዓመት የዘጉ ባይታዊ ብታዩና እሳቸውን ብታዩና አሁን እዚህ ሊመጡ እና ያመማችሁን ሁሉ የምትድኑ አይመስላችሁ አይደል? እንደው ከተማ የሆነ ቄስ ደግሞ ሻሹን ጠቅቶ ወዚህ ይመጣ እና ገበስላት ተሳለ ቢላችሁ ያደረገ ታላችሁ አንድ ችግራችሁ እዚህ ላይ ነው። ማድረግ ያለብን ማለት ነው የሚፈውሰን ማለት መዳን የልብሱ ዘርፍ ወሉት የልብሱ ዘርፍ ያ ልብስ እኮ ክርስቶስ የለበሰው ልብስ እኮ እንደማንኛውም ልብስ ወይ ጥጥ ነው ወይ ሐር ነው፣ ሌላ አይደለም። ልዩነቱ የማን ልብስ ስለሆነ የክርስቶስ ልብስ ስለሆነ ቄሱ እኮ እንደኛ በደለኛ ነው። ልዩነቱ ግን የማን ክህነት ስለያዘ የእግዚአብሔር ክህነት ስለያዘ እግዚአብሔር ይፈውሰናል ካል እንድናለን። ስለዚህ የመጨረሻውን ልባችን ውስጥ የሚደማውን ደም የሚያደርቀው የክርስቶስ ልብስ ነው። የመጨረሻው ደግሞ አንድ ሴት ላስታውሳቸው። ዮሐንስ ወንጌል ምዕራፍ 4 ላይ ያለች ያቺ ሰው ምን አይነት ሰው ነበር መሰላችሁ?
ከደስታ ጋር የሚያዩ ስለሆነ ምን አይነት ሰው ናት? ጌታችን ኢየሱስ ክርስቶስ መንገድ ሰብሮ ሄዶ ያገኛት ሴት ነው። ሺህ ጊዜ ነው ያስተማርኩት ስለዚህ ሰው ግን ክርስቶስን ስለምትወክል ሁልጊዜ ብናገርላት ወይም ታሪኳ እሱን ስለምትወክል አልሰለችም። ሄዶ ውሃ ስጭኝ አለ። ምን ብላ ነበር የመለሰችለት? አንተ አይሁዳዊ እኔ ሳምራዊት እንዴት ውሃ ትለምነኛለህ አለች። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኝ ነበር አለ። ምን ብላ ሰጠችው? እንዴት አለች። አንተ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለች። ከዚህ ጉድጓድ የሚጠጣ ሁሉ ይጠማል፣ እኔ የምሰጠውን ውሃ የሚጠጣ ግን አይጠማም። ሁሉ ዘይሰቲም ዝቱማይ ይጸም ወይመጽእ ዳግም፣ ከዚህ ውሃ የሚጠጣ ሁሉ መልሶ ሊቀዳ ይመጣል፣ መልሶ ይጠማል። እኔ የምሰጠውን ውሃ የጠጣ ግን መልሶ አይጠማም ማለት ነው። ያንን ውሃ ስጠኝ እባክህ መልሼ እንዳልጠማ መልሼም እንዳልቀዳ አለች። ምን ብሎ እንደመለሰላት ታውቃላችሁ? ባሉን ጠብቅ ባልሽን ጥሪውና ልስጥሽ አለ። ባል የለኝም አለችው። ጌታ ምን አላት? ልክ ነሽ፣ 5 ባል ስለነበረሽ ማንን ትጠሪያለሽ? አሁንም ከአንቺ ጋር ያለው ባልሽ አይደለም። ክርስቶስ ሲመጣ እውነቱን ይነግረናል አለችው። እሱን የነኝ አለ። ከዚያ በኋላ ተነስታ በከተማው ሄደችና ሕይወቴን የነገረኝ ኑ ላሳያችሁ እያለች የከተማውን ሰው በሙሉ ወደ ጌታ ተስፋ ነው። አሁን ነገር አስተውሉ። የእግዚአብሔር ሰው የመጀመሪያ ጌታ ያንን ውሃ ከዚያ በኋላ መልሶ ጠይቋታል አልጠይቃትም? አልጠይቃትም። ሁለተኛ ያቺ ሴት ያንን ውሃ መልሳ ጠይቀዋለች አልጠይቀችም? አልጠይቀችም። ጌታ ለምንድን ነው ያን ውሃ መልሶ ያልጠይቃት? ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ነበር። ውሃ ጠማኛ ክርስቶስ ውሃ ጠማኛ አለ። የዚያችን ሴት መዳን ነው እንጂ ውሃ አልነበረም። እግዚአብሔር የሚፈልገው ትልቅ ህንፃ አለ። እግዚአብሔር የራበው ትልቅ የወርቅ ጥላ አለ። እግዚአብሔር የራበው ትልቅ መጋረጃ ያለው ቤተሰብ ነው። እግዚአብሔር የራበው ሰው፣ የሰው መዳን ለክርስቶስ ውሃ ጥም። ያ ማለት ማለት ነው ታውቃላችሁ? ውሃ የጠማው ሰው ሊጠጣ የሚቸኩልን ያህል ክርስቶስ ይፈልገናል ማለት ነው። እንደሚወደድ እርግጠኛ ነው። አንድ ሰው ሁልጊዜ ደስታ የሚያጣው እግዚአብሔር እንደሚወደው እርግጠኛ መሆን ሲያቅተው አንዱ ውሃ የተጠማ ሰው ውሃ ለመጠጣት ከሚቸኩል ሰው በላይ እግዚአብሔር ሰው ይጠማል፣ ሰው ይፈልጋል። ደቀ መዛሙርቱ ምግብ አምጥተናል ከከተማ ብላ አሉት። ምን ብሎ መለሰላቸው? እናንተ የማታውቁት ምግብ አለ እኛ ነን። ሐዋርያት ምናሉ ያቺ ሴት አምጥታለት ይሆን ወይስ ማን አምጥቶለት ነው? ጌታ ግን ምንድን ያላቸው? የማታውቁት ምግብ አለኝ ያለው እንደሆነ ታውቃላችሁ? የዚያች ሰው መዳን ነው። የሰው መዳን ለክርስቶስ ምግብ ነው። ያቺ ሴትስ ውሃ መልሶ የማያስጠማ ውሃ ስጠኝ ብላ ሲያበቃ መልሳ ስጠኝ ሳትለው የቀረች ስለሚመስላቸው ያ ውሃ ጌታ ስለነበረ ያንን ውሃ ስላገኘችው የማያስጠማውን ውሃ ስጠኝ ብላ መልሳ ያልጠየቀችው ለዚህ ነበር። ስለዚህ ጌታ ምን አለ? ከዚህ ጉድጓድ የሚጠጣ መልሶ ይጠማል ማለት ይሄ ጉድጓድ የተባለው በዓለም የተዘጋጁ የደስታ ምንጮች ናቸው። ጭፈራ፣ ዘፈን፣ መጠጥ፣ ገንዘብ፣ ሌላ ውበት፣ ዝሙት፣ አመንዝራነት፣ ፈቃድን መፈጸም እንዲህ ያሉት ነገሮች ሁሉ መልሰው የሚያስጠሙ የውሃ ጉድጓዶች ናቸው። መልሰው የሚያስጠሙ ማለት ነው የዛሬ ላድርገውና ንስሐ ገባለሁ ስንል መልሰን ደግሞ ነገ እንድናደርገው ያስገድደናል። የዛሬ ላድርገውና ነገ ንስሐ ገባለሁ ስንል መልሶ ነገ እንድናደርገው ይገፋል። ኃጢአትን ጠልቶ እንጂ አድርጎ ማቆም አይቻልም። ስለዚህ መልሰው የሚያስጠሙ ጉድጓዶች ማለት ሰርተው በቃኝ የማያስችሉ ዛሬን ጨፍሬ ልተው ዛሬን አመንዝሬ ልተው ብሎ መውጣት የማያስችል ጉድጓድ ነገር ማምጡት የሚያሰኝ ክፉ ጉድጓድ። ከዚያ ጉድጓድ የጠጡ ሰዎች ሁሉ መልሰው ተጠምቀዋል።
ሰሎሞን 2-3 ሴት ሲል ነው 1000 ሴት እስከ ማግባት የደረሰ። 1000 ሴት አሉት። አንደኛ ነገሥት ምዕራፍ 11 ቁጥር 1 ጀምሮ የሰሎሞን 1000 ሚስቶች ነበሩ። ያ እንግዲህ ኃጢአትን ሁልጊዜ ዛሬ ምንድን እያለ ነው የጀመረው? ቆይ እችኛይቱን ሴት ከዚህ በኋላ አቆማለሁ፣ ከዛ 4 ከዛ አቆማለሁ፣ 5 አቆማለሁ ሲል 1000 ደረሰ። ቀጥሎስ ምን አደረጉት? ጣዖት አመለከ። ሴቶቹ እኛን መከተል ከፈለግ ጣዖት አመለከ። እግዚአብሔርን ትቶ የጣዖት መሰዊያ ሰራ። ለጣዖት አጠነ ሰሎሞንን ያገኙት። እግዚአብሔርን በዚህ ምክንያት መንግስቱን ፈለገ፣ ከፈለ። ለዚህ ነበረ መጽሐፈ መክብብ ምዕራፍ 1 እና ምዕራፍ 2 ስታነቡት አትክልት ተከልኩ፣ አዝማሪ አበዛው፣ ሴቶችንም አበዛው፣ ሁሉም ነፋስን እንደመከተል ነበር። ነፋስን የተከተለ ሰው ጅራቱን አይዘው መያዝ የለውም። ደስታ ያሳደደ ሰው እጁ ላይ የሚቀር ነገር የለም፣ ልቡ ወድቆ ነው የሚቀር። ስለዚህ መልሰው የሚያስጠሙ ጉድጓዶች ያላቸው ኃጢአት በሞከርነው ቁጥር መልሰን እንድንሰራው ምንጭ የሚሆን ስለሆነ ከዚህ ጉድጓድ የሚጠጣ ይጠማል። እስኪ በሉ ከዚህ ጉድጓድ የሚጠጣ መልሶ ምን ይላል? ስለዚህ አንድ የለመዳችሁት ኃጢአት ቢኖር ስሩትና ነገ ትተውታላችሁ ሲላችሁ በዲናችሁ የምትመልሱት መልስ ነው። ከዚህ ጉድጓድ የሚጠጣ የዛሬን ስሩትና ነገ ትተውታላችሁ ሲላችሁ ዲናችሁ መልሳችሁ ነው። ከዚህ ጉድጓድ ዛሬ የሚጠጣ ነገ መልሶ ይጠማኛል፣ ስለዚህ አልጠጣም መልሳችሁ። ከዚህ ጉድጓድ የሚጠጣ መልስ የለም። የዛሬን ጫትቅም የተዋለ የዛሬን አጭሼ የዛሬን ጨፍሬ የተዋለ የለም። የመዳን ቀን ዛሬ ነው። የማያስጠማው ውሃ ግን ማን ነው? ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ሀቤ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማየት ይወይን ስቀርፍ፣ መጽሐፍ እንደተናገረ የህይወት ውሃ ከሆዱ ይፈልቃል። ጌታችን ኢየሱስ ክርስቶስ የህይወት ውሃ ነው። እግዚአብሔር ቤተሰብ የህይወት ውሃ ነው ማለት ነው። ውሃ ያነሳል። ተናዛችሁ እንደጨረሳችሁ አንጽቶ ይሰጣችሁ፣ ምንም ቅሬት ሳያስተ ውሃ በረሃውን እንዲያፈራ ያደርጋል። አያደርግም? ዱባይ ሄዳችሁ አታው ወይም ሰምታችሁ ታከረ እልም ያረመራ አይደል? ያትንታገር ያረመራ ማን ምንድነው እንደዚህ ያደርጋል? ውሃ። ክርስቶስ የኃጢአት በረሃ የሆነውን ሰውነት የጽድቅ ፍሬ እንዲያፈራ ያደርጋል። እውነት ዘማዊቷ መግደላዊት ማርያም 7 አጋንንት የሰፈረባት የሐዋርያት ሰባኪያን የነበረችው በአፖስትል ኦፍ አፖስትልስ ሆነ የምትባለው በቴዎሎጂ ትምህርት የሐዋርያት ምናቸው ሐዋርያቸው ነው። ለሐዋርያት ትንሣኤን የሰበከቻቸው ስለሆነ የመጀመሪያ የትንሣኤው ምስክር የሆነችው ሴት 7 አጋንንት የሰፈሩባት ዘማዊት ነበር። ቅዱስ ጴጥሮስ ጌታን ስንት ጊዜ ካደም ሲሆን 3 ጊዜ ካደም ሲሆን ያን ወጡ የሃይማኖት ጎርፍ ያጎርፍ። እግዚአብሔር በበረሃ ውስጥ ፍሬ እንዲያፈሩ ማድረግ ይችላል። ምንም የኃጢአት በረሃ ይበላል ብሎ በጌታችን በኢየሱስ ክርስቶስ ውሃነት ግን ማፍራት እንችላለን። ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም። ተናዘን እግዚአብሔር ይፍታ ተብሎ በቀኖና የተደመሰሰ በክርስቶስ ዋና የተደመሰሰ ኃጢአት መልሶ አያስጠይቅም። በዛም አንገ ይበራል። እዚህ ፈረንሳይ ልሳ ከገባችሁ ገዳም ስትገቡ ያኑ ኃጢአት አትናገሩ። አንዳንድ ጊዜ ምን ይመስላል እንደው ከደቅ ያለ መነኩሴ ካልተቀበላችሁ ክርስታችሁን ይቅር ያልተባላችሁ ይመስላል ይመስላል። ወይም እንደው ወይ አክሱም እንደምትበላችሁ ወይ ደግሞ ደብረ ዳሞ ወይ የሆነ ገዳም ወይ ዝቋላ ወይ የሆነ ቦታ ካልሄዳችሁ ይቅር ያልተባላችሁ ይመስላል። ከተማ ተናዝዤ ይቅር ማልባል ይመስላችኋል። ወይም እንደው ጳጳሱን ሳይቀበላችሁ ሳይ ትሉ ይመስላችኋል። ወይ ፓትርያርክ እኛ መቼ ፍላጎታችን አለ ፓትርያርኩን ሳይቀ ሰርፍ የሚሻለን ሊመስል ይችላል። ጉዳዩ ከተማና ገጠር መሆኑ አይደለም። ስንናዘዝ ለማን እንደምንናዘዝ ማሰባችን ለሱ ከተናዘዝ ለቄስ ምንናዘዝ አይምሰለን። ቅዱስ ጴጥሮስ ለዚህ ነው ስጋ ወደሙ ስንቀበል ቄሱ የሚያቀብለና አይምሰለን፣ ራሱ ክርስቶስ ያቀብለናል እንጂ ቄሱ እንዳጥሙ ተልእኮውን ይፈጽማል ብሎ ነው የተናገረው። ስለዚህ ጌታችን ኢየሱስ ክርስቶስ ምን ያደርገናል?
በረሃብ ሆን ፍሬ እንድናፈራ ዕዳ ደብዳቤ ቢኖርበት ተናዛችሁ ሲጨርሱ በነፃ ልጅ አልፈልግም እንደናል ነው የሚሰጥ። ምንም መያዣ የሌለው እኮ ነው። የቀርቷል ማይ ተንታችሁ አይደል? ስለዚህ እረፍት የሚሰጠን እዚያው ስንሄድ ውሃም ያደርጋል፣ ያነጻል፣ ለነጻል ከዚያስ ፍሬ እንዲያፈሩ ያደርጋል። በፍሬው ደብዳቤ ለፈሳው ዕዳችን የሚደመስስልን ውሃ ክርስቶስ ጥም ይቆርጣል። ምን ውሃ ሁሉን አድርገን አልቆረጥልን ያለው የልባችን ጥም የሚቆረጠው መድኃኔዓለምን ስናገኝ እሱ ነው። የነቢያትን ጥም የቆረጠው እሱ ነው። መቼ ነው የምትመጣልን ያለው? የመላእክትን ጥማቸውን የቆረጠላቸው እሱ ነው። መላእክት እግዚአብሔርን የማየት ጥም ነበርባቸው። ዛፈተው መላእክት ከማያውቁ መላእክትን እንዲያዩት የሚያስመኛቸው እሱ ነው የተባለበት። ለአንካሶች እግር፣ ለዕውራን ብርሃን፣ ለዲዳዎች መልካም ቃል፣ ለደንቆሮች በጎ ዜና፣ ለሙታን ትንሣኤ፣ ለተራቡት የሕይወት እንጀራ፣ ለተጠሙት የሕይወት ውሃ፣ ለደከሙት ምርኩዝ፣ ለተሰደዱት መጠጊያ እርሱ ኢየሱስ ክርስቶስ። እሱም ስናገኘው ረፍት እናገኘው። የእግዚአብሔር ስም ችሎታ ጌታችን ክርስቶስ እውነተኛ ረፍት ነው። ወደዚያ መምጣት፣ ወደዚያ የሚመጣው በንስሐ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ከሁላችን ጋር ይሁን። አሜን። ስለዚህ ወደዚያ ውሃ መምጣት ነው። ስለዚህ ምንድን ነው ነፍሴን መራት በረፍት ውሃ ምን አለኝ ነው የሚለው ዳዊት ያሳደገኝ። ያ የረፍት ውሃ ማን ነው? ጌታችን ኢየሱስ ክርስቶስ ነው። አሁን ሁላችን ረፍት እንድናገኝ ህሊናችንን ወደ ጌታችን ወደ ኢየሱስ ክርስቶስ መመለስ፣ ያን ስናገኝ ደስ ይለናል። አንድ ታሪክ ብቻ ላስታውሳችሁ። ሐዋርያትን እንዲህ ብሏቸው ነበር ጌታ፣ ደስታችሁን የሚወስድባችሁ የለም። ሰማችሁ? ደስታችሁን ወስዱ የሚወስድባችሁ ማን ጊዜ ያሉት ሐዋርያትን ምን የሚወስድባችሁ የለም ያለ? ደስታችሁን የሚወስድባችሁ የለም። እንዴት የሚወስድባችሁ የለም? እስኪ ከሐዋርያት አንድ ሁለት ሶስት ጥቀሱ። ጴጥሮስ ተዘቅዝቆ ነው የተሰቀለ። ጳውሎስ አንገቱ ተቆርጦ ነው ያለው። ቶማስ ቆዳው ተገፎ ቆዳውን ስልቻ አድርገው ሰፍተው አሸዋ እዚያ ውስጥ ከተው አሸክመው ነው ያዙት ስጋው። ማን ነው በሰላም ይኖረዋል? ማን? እስጢፋኖስ በሪቀን ተወገረ። ታዲያ ደስታችሁን የሚወስድባችሁ የለም የሚለው አይጣላም? አይጣላም? አልተጋጨም? ስለዚህ ምን እያለ ነበር? ደስታችሁ ያለው ማን ነው? ራሱን ነበር። እኔን የሚወስድባችሁ የለም እያላችሁ እጃችሁን ይወስዱታል፣ ቆርጠው እግራችሁን ይወስዱታል፣ አይናችሁን ያወጡታል፣ ልብሳችሁን ይገፉታል፣ እኔን ግን የሚወስድባችሁ የለም እያለ ሌላው ሁሉ ይወሰዳል። የማይወሰድ ደስታ እሱ ነው። የሐዋርያት ሥራ ምዕራፍ 5 ላይ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ሲያስተምሩ ሐዋርያትን በኢየሱስ ክርስቶስ ስም እንዳታስተምሩ ብለው ገረፏቸው። ተገርፈው ሲወጡ ደስ እያላቸው ወጡ። ደስ እያላቸው። እንዴት ሰው ተገርፎ ሊወጣ ይችላል? ሲወጣ ደስ ይለዋል። ገረፏቸው፣ ኃይላቸውን ወሰዱት፣ ክርስቶስን ግን አልወሰዱባቸው። ትክክለኛ ደስታ እሱ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ወዳችሁ ጋር አሁን እውነት ልንገራችሁ፣ ይህንን ደስታ ማግኘት ከክርስቶስ ጋር መኖር ያሁን ወንዶች ሴቶች እንዲሁ ደስ እንዲላችሁ አታውቁ። እሺ ይብል ይደምናል። ሰው ስላማችሁ እንዳታውቁ። ይሄ ለእህቶቻችን የሚያጋጥም አይመስላችሁም? በቃ እንደው ጭንቀቱን ለመገላገል ነው እንደው አንዱ እንዳትዋት አታውቁም። ቦታችሁ ትክክለኛ ሰው ከመጣ ብቻ የሚቆርብ ሰው ከእግዚአብሔር ጋር የሚያገናኘው እስከ መንግስተ ሰማያት የሚጓዝ ሰው ነው እንጂ እንደው ብቸኝነቱን ልገላገል ብላችሁ ብትገቡ
ራሱን የቻለ ሲኦል የሆነ ሰው አለ። መግባት የለባችሁም ሲያው ወንዶች ሴቶች ነው። በተሳሳተ መንገድ ትዳር ውስጥ መግባት ነው ብዙዎችን ደም ሊያስለቅሳቸው ያለ። እግዚአብሔር የፈቀደው ስጋው ደግሞ የሚቀበል ሰው ከመጣ አሉ። ካልሆነ ግን ማግባት ዶግማ አይደለም፣ ግዴታችሁ አይደለም። ከክርስቶስ ጋር መኖር ነው ግዴታችሁ። ደስታችን እሱ ቢቻላችሁ መልካም ሰው ከመጣ ጥሩ ትዳር ቅዱስ ነው ብሎ መጽሐፍ ቅዱስ ራሱ ጌታችን ኢየሱስ ክርስቶስ ተገኝቶ ወይም የባረከበት ክቡር ጸጋ ነው ለቤተክርስቲያን የተሰጠ። ቤተክርስቲያን የቀጠለችበት አንድ የተቀደሰ ሰንሰለት ትዳር ካልሆነ ግን ሰው ቁሞ ቀረ፣ ሰዎች ቁማ ቀረች እንዳይል ብላችሁ ከብቸኝነት ለመላቀቅ ብላችሁ ማግባት የለባችሁ። በማን ደስ ይበላችሁ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። እስኪ ባይሆን ኤፌሶን ማለት ፊልጵስዩስ ምዕራፍ 4 ቁጥር 1 ቅዱስ ጳውሎስ ምን አለ? እስኪ ሁላችሁ ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላችኋለሁ ሁልጊዜ ደግሜ እላችኋለሁ ሁልጊዜ እንዳሰብ ነገራችሁ እግዚአብሔር ሰው በአንድ ነገር ሁልጊዜ መደሰት ይቻላል። ለምሳሌ በሰርግ ሁልጊዜ መደሰት ይቻላል። መቼ ብቻ ነው መደሰት ይቻላል? በህፃንነታችሁ ሁልጊዜ መደሰት ትችላላችሁ። ምክንያቱም ማን ይመጣል ያሳልፈዋል? ወጣትነት። በወጣትነት ሁልጊዜ መደሰት ይቻላል። ምክንያቱም ማን መጥቶ ይተካዋል? እርጅና ይተካዋል። ሁልጊዜ መደሰት የሚቻለው በማን ብቻ ነው? በእግዚአብሔር ብቻ። ሁልጊዜ መደሰት የሚቻለው በሱ። ሁልጊዜ የናፈቃችሁት ቦታ ኢትዮጵያ ትሄዳላችሁ። አንዳንዶቻችሁ ሄዳችሁ ተደስታችሁ ስትመለሱ በሉ እንግዲህ ገና እያላችሁ እያለቀሳችሁ። በዘመድም ሁልጊዜ መደሰት አይቻልም። አንድ ሳምንት ወይም 3 ወር። በክርስቶስ ግን ሁልጊዜ መደሰት ይቻላል። ሁልጊዜ ማናውቀው ደስታችን ጌታችን ኢየሱስ ክርስቶስ ነው። ብቻችሁን ስትሆኑ ሲጨንቃችሁ ስራ ውላችሁ የዚህ ሀገር ስራ በጣም አጨናናቂ ነው። ስራ ውላችሁ ባዶ ዶርማችሁ ስትገቡ ብቻችሁን እንደሆናችሁ አታስቡ። እዚያ ውስጥ ባላል እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ነው። አማኑኤል ማለት ነው። እግዚአብሔር ከእኛ ጋር ነው። አማኑኤል በሉ ድገሙ። ምን ማለት ነው? እግዚአብሔር ከማን ጋር ነው? ብቻችሁን አይደለም። ክርስቲያን ብቻውን አይደለም። አልተጠመቃችሁም? ተጠምቀናል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ቅዱስ ጳውሎስ እስኪ በሉ የተጠመቃችሁ በሉ ማንን ለብሳችሁታል? ክርስቶስን ለብሳችሁ። ብቻችሁን አይደለም። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ጌታችን ኢየሱስ ክርስቶስ ከእኛ ጋር። ብቻችሁን አይደላችሁ። ስትገቡ እያማተባችሁ መግባት፣ መጽሐፍ ቅዱስን ማንበብ፣ ጸሎታችሁን መስጠት። አልጋ ላይ ሆናችሁ እንቅልፋችሁ እስከምትመጣ 5 ደቂቃ ካለቻችሁ ጋደም ብላችሁ የጌታ ልደቱን በህሊናችሁ መተረክ። ቤተልሔም ነበረ፣ ከዚያ አርበኞች ተሰብስበው በህሊናችሁ ነው የምትተረኩት። ስቅለቱን መተረክ፣ ትንሣኤውን መተረክ፣ ጉዞዎቹን መተረክ በህሊናችሁ። የዚያን ጊዜ አብሮን ይሆናል እሱ። ያ የመጣ ረፍት ይሰጣችኋል። የሚያውቃችሁትን ነገር ሁሉ ቆርጦ ይጥለዋል እሱ። እሱ ፍጹም ሰላም። አይዟችሁ ድሀ አደጎች ልትሆኑ አላደረጓችሁም፣ ሰላሜን እተውላችኋለሁ። የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም ብሎ ስትመናገር ከቃሉ ጋር ናችሁ። ከክርስቶስ ጋር መኖር ደስታ ይሰጣል ማለት በክርስቶስ ፈቃድ፣ በክርስቶስ ሕግ፣ በክርስቶሳዊ ህይወት መኖር እና መውጣት። የመጨረሻው ነግራችሁ ያንን ውሃ አግኙና ተነሱት። እስኪ ስጋው ደግሞ አትቀበሉ ልላችሁ ነው። አውጭ ግዴላችሁ ይጨራታሽ ጉዳችሁ የተጠማ ቢኖር ምን ይበል? ይምጣና ምን ይበላል? ይጠጣ። ስለዚህ ሁላችሁም ለስጋው ደግሞ ተቀበሉ። የእግዚአብሔር ሰው ሁላችሁ እኔ ኃጢአተኛ ነኝ ነው መልሳችሁ አይደለም? አይገባኝም ነው ትንሳ አይደለም?
ጥያቄ ልጠይቃችሁ። ጌታ ምንድን ነው ብያችሁ ነበር። ትምህርቴን እየጨረሱ ውሃ በሉች። ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ላልታጠበ ሰው? ታዲያ እናንተ ኃጢአተኛ ነኝ ካላችሁ ጌታችን ኢየሱስ ክርስቶስ ነው ምንድን ነው ውሃ ነው ያነሳቸው። ጥሩ። ውሃ የሚያስፈልገው ለጠጣ ነው ለተጠማ? ታዲያ ኃጢአተኛ ማለት ነው የተጠማ ሰው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ጌታችን ኢየሱስ ክርስቶስ ስለዚህ ምንድን ነው መድኃኒት። እኛ ምንድን ነን? በሽተኞች። እንዲያው ነው የሚያስፈልገን ለማን ነው? ለእኛ ለበሽተኞች ነው የሚያስፈልገን። ከጻድቃን ሁሉ ይልቅ እኔ ጻድቃንን ልጠራ አልመጣሁም። ማንን ልጠራ ነው የመጣሁት? በሽተኞችን ወይም ኃጥአንን ልጠራ ነው የመጣሁት ነው። የእግዚአብሔር ሰዎች ይህን ነገር ከአንድ ሀሳብ ነገር ይቆርባል አይቆርም? ቆርባል። የሚቀድስ ቄስ ሁሉ መጀመሪያ ማንቆርቦ ነው ራሱ ቆርባል። እኛ የሚያቆርብ ቄስ ኃጢአት ይሰራል አይሰራም? ታዲያ ለምን ይቆርብ? ኃጢአተኛ ሰው መቁረብ ካልተገባው ቄሱ ለምን ነው የሚቆርቡት እንዴ? እናንተ ለምንድነው ኃጢአተኛ ነኝ እያላችሁ ከቤተክርስቲያን የምትጠፉትና ከክርስቶስ ለይታችሁ ተለይታችሁ የምትባዝኑ? እንደዛ ከሆነ ለምን ቄሱ? እሺ ጳጳስ ኃጢአት ይሰራል አይሰራም? ይሰራል። አይቆጣም? ጳጳስ አይቆጣም? አይሳደብም? አይቀየምም? ጳጳስ ይቀየም። ታዲያ እንዴት ይቆርባል? ለምን ይቆርቡታል? ማንኛውም ሰው በክርስቶስ ይቅር ተብሎ ነው የሚቆርበው እንጂ የበቃ ሰው የለም። ተገብቶት የሚቆርብ ሰው የለም። ጸሎተ ንስሐ ስንነበባት ሰማችሁ እንዴ? ምንድን ነው የሚለው? ካህን እኔንም ወራዳነቴን አይተህ ፍታኝ። እስቲ ባሉ ማንም እንደሚለው ራሳቸው ቅዱስ ፓትርያርክ ቢቀድሱ እኔንም ምንድን ነው የሚሉት? ወራዳነቴን አይተህ ፍታኝ። ፓትርያርኩ ቢቀድሱ ራሱ ወራዳነቴን አይተህ ፍታኝ ብለው ነው የሚቀድሱ እንጂ እኔ ንጹህ ላይ ብሎ የሚቆርብ መጨረሻ ላይ እናንተ አታውቁትም። ውስጥ መቅደስ ላይ ካህኑ ነው የሚለው እግዚኦ መሐረነ ክርስቶስ ከተባለ በኋላ ቄሱ የሚጸልየው አንድ ጸሎት አለ። ስጋው ደግሞ የሚቀበል በራሱ ኦ እግዚእ ኢየሱስ ክርስቶስ እይደልወኒ ከመ ትብአ አይተ ጠፈረ ቤቴ ርኩስ እስመ አነ አስተቆጣይኩከ። ጌታ ኢየሱስ ክርስቶስ ሆይ ወደ እኔ ጣራ ልትገባ አይገባህም። ጣራ የሚለው ምኑን ነው? ሰውነቱን አስቀይሜሃለሁና ነው የሚለው። በድዬሃለሁ ረክሻለሁና ወደ እኔ ልትገባ አይገባኝም። ግን ስለ ዮሐንስ መጥምቅ ብለህ ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለኝ ብሎ ነው የሚቀበል። ይህ የምቀበለው ስጋና ደም ለፍርድና ለኩነኔ አይሆንም ብሎ ነው የሚቀበል። ይህ ለዘርክዮ ኃጢአት ወኢ ለኩነኔ ለፍርድና ለመካሰስ አይሆንብኝ ብሎ ነው የሚቀበል። ስለዚህ እግዚአብሔር ሰዎች ለማንም ሰው ስጋው ደግሞ እገሌ ተገብቶታል የሚባል የለም። ከሐዋርያት ጀምሮ በክርስቶስ ቸርነት ሁላችንም ቢቆርቡ ቅዱሳን ሐዋርያት እንኳን ቢሆኑ ያለ እመቤታችን ያለ ቅድስት ድንግል ማርያም በቀር በሕሊናው እሳት ተሸክሞ ያልበደለ ሰው የለም። ስለዚህ እውነቴን የምነግራችሁ የስብከት ዓላማው መረጃ ማቀበል አይደለም፣ ከክርስቶስ ጋር ማገናኘት። በጉባኤው አይደለም እንድትረኩ የምፈልገው የጠማችሁን ውሃ አግኝታችሁ ያን ጌታችን ኢየሱስ ክርስቶስ። ስለዚህ የምነግራችሁ ኃጢአታችሁ መልሼ ብበድልስ የሚል ጥያቄ ነው። ቄሱን እየበደልን ነው የሚቆርብ አልኳችሁ። በምን እንጠነቀቃለን? ከሳት ደግሞ ምን እናደርጋለን? ንስሐ እንገባለን። የማቴዎስ ወንጌል ምዕራፍ 18 ላይ ወንድሜ በበደለኝ ስንት ጊዜ ይቅር እልሃለሁ አለ ቅዱስ ጴጥሮስ። ሰባት ጊዜ ነው አለ ጌታ። ምን አለ? ሰባት ሳይሆን 7 ጊዜ 490 ጊዜ ማለት ነው አይደለም። 7 በዕብራውያን ፍጹም ቁጥር ነው። 7 ጊዜ ሲባል ፍጹም ማለት ነው። ወንድሜ በበደለኝ የተባለው ስለ ቂም ማለት ነው ጉዳዩ። ሰዎች እየበደሉ ንስሐ ቢገቡ ስንት ጊዜ ንስሐ ልስጣቸው ጥያቄ። ጌታም ደግሞ ፍጹም በበደሉ ቁጥር ምን በላቸው? ይቅር በላቸው፣ ስርየት ስጣቸው። ከበደል ንስሐ እንግባ። በነገራችን ላይ
ሁሉም የማይቆርብ ክርስቲያን ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማን እንደምትሆን አይተው። የህንድ ኦርቶዶክስ ክርስቲያኖች 2.5 ሚሊዮን ኦርቶዶክስ ካላቸው 2.5ቱም ይቆርባል። የሶሪያ ኦርቶዶክሶች ያላቸው ሁሉ ይቆርባል። የግሪክ ኦርቶዶክስ ያለው ሁሉ ይቆርባል። እንደዚህ ያለ ጅልነት ያለን የኢትዮጵያውያንና ኤርትራውያን ብቻ ከግራኝ መሐመድ ወዲህ የመጣበት እንጂ አንድ ክርስቲያን ሳይቆርብ ክርስቲያን አይባልም ራሱ። ስለዚህ የምንኖርለት ዓላማ ራሱ ከክርስቶስ ጋር ነው። እውነቴን ነው። ስጋው ደግሞ ተቀበሉ። እንደው ምናልባት የማይቆርብ ባል ቢገጥመኝ ካላችሁ ሴቶቹ ቅልጠው ላይ ይቀራልታሉት። እውነቴን ነው። ምክንያቱም ዛሬ ወንዶቹ ቆርበን ማግባት አንፈልግም እያሉ ነው አሉ ነው። ካልቆረበ ልም ብሎ ይቀር ከክርስቶስ ጋር ነው ተወክ። የማይቆርብና ማስቆርብ ሚስት አታውቁ። ጥቅም የለም። የትዳር ዓላማው ኑሮን መተጋገዝ አይደለም፣ በህብረት መዳን መንግስትን መውረስ። ሰው የሚያገባው ለመጽደቅ ነው እንጂ በኑሮ ለመረዳዳት አይደለም። ለመጽደቅ ነው የሚያገባው። አንድ የድነት መጓዣ መንገድ ጉዞ ነው። የመንግስተ ሰማያት ጉዞ ነው ትዳር እንጂ አዋጥቶ መኖሪያ አይደለም። ስለዚህ እግዚአብሔር ተሰው ምንም ነገር ግን ስጋው ደግሞ ተቀበሉ። አሁን ከቻላችሁ ሰኔን ተዘጋጅታችሁ ሐምሌ ላይ ቁረው ጾሙን ንሳሉ ከነዚህ አባቶቻችሁ ጋር። ካልሆነ ሐምሌና ነሐሴ ሊሆን ተዘጋጅታችሁ መስከረም ላይ ቁረው። ሰው የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው። እንግዲህ ጌታ ኢየሱስ ክርስቶስ ተመልሶ መጥቶ የሚሰብካችሁ እንዳይመስላል። ከፋም በጀም መጽሐፍ ጽፎ ሄዷል። መጽሐፉን እያደረሱላችሁ ጊዜ የምናገኝ ይመስላል። ኢትዮጵያ ውስጥ አሁን ህፃናቱን ትልቁም እየተቀጨ እየሞተ ነው። ምናልባት እናንተ ሰላም ሀገር ነው የምንኖረው ብላችሁ ኮሮና የመጣ ጊዜ ስንት ሰው ሳገብቶ እኔ ማለት ትንሽ በቀጠለም ነው ሰው እንሳን ይገኛል። ፖለቲከኛው ሁሉ ሲናዘዝ ነው። ልክ የኮሮና ሲመጣ አውሮፓ ነው አሜሪካ ነው አፍርቷል። ሁሉም ረገፈ። አሁን አንድ ጠብ ቢመጣ በአንድ መሳሪያ የምናልቅ እኮ ነው ሁላችን። ለምሳሌ አያድርገውና ሶስተኛ ጦርነት ይጀምራል። ባንድ የምንጠፋ አይደለም። በዚያን ጊዜ በአሜሪካ የጦር አውሮፕላኖች ሂሮሺማና ናጋሳኪ አመድ ከሆኑ የዛሬ ኑክሌር ደግሞ እንዴት ዓለምን አንድ ሊያወድም እንደሚችል አታውቁ። እንዲሁ በደቂቃ አንድ የከፋው ፕሬዝዳንት ኑክሌር ቢጫን ነው ማለት እኔ ነግሬያችኋለሁ። ከሞት ጋር ውል የለንም። አሁን ብንመለስ መልካም ነው። ከሚያሳርፈን አምላክ ጋር አብረን እግዚአብሔር ለሁላችንም ረፍት ይስጣል። ስብሐት ለእግዚአብሔር። ይቆይልን።